ነው ግን እሺ ዛሬ ባወራው ምናልባት ሊቀለኝ ይችላል። እሺ ንገረኝ። እና በኢሞ ነው የተዋወቅነው በግሩፕ ማለት ነው። ግን እንደዚህ ርቀን እንሄዳለን ወይም አብረን እንሆናለን ምናምን አስበን አልነበረም። ኖርማል እንደ ጓደኝነት ነው። የአንድ ሀገር ልጆች ነን። ምን አይነት ግሩፕ ላይ ነው? ማለት የሳቄ ጨዋታ ነው። የትዳር ምናምን አይደለም። እኔ አልወደውም እሱን ግሩፕ ሲጀመር። የሳቄ ጨዋታ አለን እንዲህ ጌም አረብ ሀገር ስንኖር እንግዲህ በስልካችን ነው ሁሉ ነገራችን እና ዝም ብሎ ኢሞ ኖርማል ሉዶ ምናምን እንጫወትበት ላይ ነው የተዋወቅነው። እና እኔ በጣም ምስቅ ምናምን አይነት ሴት ነኝ እና በቃ ወይኔ እብደትሽ ምናምን ይላል። እንዴት ነው ሰው ዝም ብሎ እንደ ኖርማል ሰው ሲያደንቃችሁ ማለት ነው። እና በዛ ሰዓት በጣም ነፃ ሴት ነበርኩኝ፣ በጣም ማለት ነው። በጣም ደስተኛ ነበርኩኝ። አልሐምዱሊላህ በቃ ሌላ ታሪክ ውስጥ ነበርኩና ያው መሳቅ መጫወት ምናምን ከዛም ማውራት ከዛም በውስጥ ማውራት ምናምን ጀመረ። ከዛን ወደ 4 ወር ምናምን ካወራን በኋላ ያው ጓደኝነታችንን ወደ ፍቅር ለወጥ ነው ማለት ነው። ማን ነው የፍቅር ቃታውን የሳበው? በነገራችን ላይ እንትን ቤት የሚባል ነገር አለ ኢሞ ላይ ማለት ነው። ምን አይነት ቤት መሰለክ? ሉዶ ምናምን ለምሳሌ እንዴት ነው አሁን እናንተ እዚህ ቲክቶክ ላይ እንትናችሁን ሌብል ማሳደግ ምናምን እንደምትሉት እዛ ላይም አለ ማሳደግና የውሸት እንጋባ ምናምን አለኝ። ጠየቀኝ የውሸት እንጋባና ቤት ይደግልኝ ምናምን ማለት ነው። እና ከዚህ በፊትም አድርጎት ነበር። ለመጋባት ነው ቤት የሚያድገው? አዎ እሱ ይመጡና እንትን ያደርጋሉና ይመጣል ብዙ ሰው ማለት ነው። 1000 ሰው ምናምን ይመጣልና ከዛ ግን ወላሂ እኔ የእውነት ታሪኬ ነው የምነግራችሁ። አትሳቁ እንዴ ጉድ እኮ ነው። እሺ ከዛም በጣም ሲስተርም አለችኝ እዛ ተጠቀምና በጣም ነው የተቆጣችኝ ምናምን። እኛ ግን የውሸት ሲለኝ እኔም የውሸት አልኩ በቃ። ከዛ ግን በመሀል የሆነ ጥያቄ ይጠይቀኛል። የውሸት ነው? አዎ የውሸት የእውነት እኔ እንጃ የሆነ በቃ ግራ ተጋብተዋልና ከዛ እዛ ላይም ሆነ እንጻጻፋለን በውስጥ ማለት ነው። ድምፅሽ ናፈቀኝ ምናምን ይለኛል። የሁሉ እንግዲህ ዛሬ አመት ነው። እስካሁን አንድ ላይ ነበር ማለት ትችላለህ። እሺ ከዛን ይሄን ነገር ሁለታችንም ሳናስብበት ወደ ሲሪየስ ሄድን። ገባካ? ምክንያቱም እኔ ያለሁት ዱባይ ነው። እዚህ ሀገር ከመጣሁ 4 አመት ሊሞላኝ ነው። ከዛን እዚህ መምጣት ይፈልጋል እሱ ማለት ነው፣ እንደዚህ ሀገር ማለት ነው። እና በቃ የሆነ እኔ ደግሞ በጣም ቀለል ያልኩ ሰው ነኝ። የሆነ እንደዚህ ነገሮችን ማካበድ ምናምን አይደለም ማለት ቀለል። ሁላችንም ሴቶች ትናንሽ ነገር ነው የሚያስደስተንና በሚልካቸው ነገሮች በሚሰጠኝ ጊዜና ቦታ ያው ጥሩ ስሜት እያኖረኝ ከዛን የሱን ባህሪ ሊያካፍለኝ ከጓደኛ እንድርቅ ከወንድ ማለት እኔ ራሴ የሆነ ማንነት አለኛ። ሰው ታወራለህ፣ ሰው ትስቃለህ። እንዳልኩክ በጣም ፍሪ ሰው ነኝ እና የራሱን ባህሪ ያወረሰኝ መጣ እንደሱ እንደሆነ ማለት ነው። ማለት እሱ እንደሚፈልጋት አይነት ሴት ቀስ በቀስ እንዴት ነው ሳይታወቀኝ በጣም ምርቄ ነው የሄድኩት። ገብቶሃል? ሰውን አለማውራት፣ እሱ የማይፈልጋቸውን ሰዎች ብሎክ ማድረግ ምናምን ብዙ ነገር ማለት ነው። በቃ ራሴን ሙሉ ለሙሉ ቀይሬያለሁ ማለት ይችላል። ከዛ እዚህ መምጣት ስለሚፈልግ ቤተሰቦቼ እሺ ስለማይሉ ኒካ ምናምን አለን እኛ ማለት ነው። ማለት እኔ ነኝ ያልኩት። እኔ እንደዚሁ ምንም ላደርግ አልችልም፣ ቤተሰብ አይፈቅድም። እኔ አንደኛ በእርግጥ እንደዚህ አይነት መጥፎም ሰው ባትሆን ምንም አይነት አጭበራራኝ ምንም ባትሆን እኔ እንደዚህ ዝም ብዬ ከመተንስቼ ምንም አይነት ውሳኔ አልወሰንም። ቤተሰብ ባማቀበት ስል በቃሽ ቤተሰብ ነገር ሽማግሌ ላካለ። ከዛን ቤተሰብ ተናገረ። ያው ብዙም ደስተኛ አልሆንም፣ ብቻ ይሁን ባንቺ በሚል እሺ አሉ።
እንደማንኛውም ሰው ኒካ አደረግን። ከዛ አሁንም ማውራት አላቆምንም። እያወራን ከዛን ወደዚህ የሚመጣበትንም ማውራት ጀመርን። ከዛን በቃ እህቶቼ አሁንም ያኔ እሺ ያሉት አሁንም አትወስጂውም በሚል አቋማቸው ጸኑ። አሁንም እዛ ዱባይ አይመጣም አሉ። ሁሉም በቃ ሙሉ ቤት ማለት ይችላል። ከዛ እሺ በቃ ተባብለን እናስ ተመካከርና ቢዝነስ እንድትሰራ ማለት የሆነ ነገር እንዲሰራ ማለት ነው። እና በምችለው አቅሜ አገዝኩት። ከዛ ስራውን ከጀመረ በኋላ እኔን ችላ ማለት ጀመረ። እኔን አለማውራት፣ እኔ ጊዜ አለመስጠት። እኔ ደግሞ የለመድኩት ነገር አለ ገብቷል። እዛች ጋር እንዴት ነው ጠዋት ተነስቶ የሆነ ነገር የሚያወራችሁ። በተለይኛ ደግሞ ረጅም ጊዜ እንፈልጋለን። ምን አይነት ድድብና እንደሆነ አይገባኝም። የሆነ እንዴት ነው ሰው ከአንድ ሰው ጋር ብቻ ቀን ሙሉ ማውራት የሚፈልገው ገብቷል። ሲያልፍ ነው የሚታወቅ፣ በሰዓቱ ምንም አይታወቅም። እና ለምንድን ነው ቀን ሙሉ ማወራኝ እላለሁ። ኤሊ ስራ ከፍቷል፣ የራሱ ስራ አለው። እንደዛም ሆኖ እኔ ልረዳው አልፈለኩም። በቃ የሆነ ነገር እኔ ስላረኩ የራሴ ያረኩትን ነገር ነበር ሳይነበረው ማለት ነው። ምንም የሱን ስሜት መረዳት አልፈለኩም፣ ልረዳውም አልፈለኩም። በቃ ማለት ይሄን ነገር ስላረኩ ነው እሱ የተቀየረብኝ በሚለው ነው በቃ ራሴ አይምሮ ሴፍ አደረገውና በቃ መጨቃጨቅ ጧት ማታ ያው ነገር አንሹ እኔ ነኝ። እሱ ሲመቸው 2 ደቂቃም 3 ደቂቃም ያወራኛል። አወራኝም አይደለም ግን እሱ አትስማማኝም። ምክንያቱም እንደነገርኩ እሱ እንደሚፈልጋት አይነት ሴት አድርጎኛል። አይደለም ወንድ ሴት ጓደኛ እንዳይኖር ማለት እቺ ሴት እቻችሁ ነው እንዴት አቋም እንዳይኖር። እሺ ከዛን ግን የሆነ አልፈልግሽም ምናምን አይደለም ያለው። እሱ ከኔ ጋር ቀጥሏል፣ ግን ጊዜ አልሰጠኝም። በቃ ለኔ ያለው ጊዜ በጣም ውስን ሆነ። እንዴት ነው ምሳ ቁርስ እንደመብላት ማለት ነው። ትናንሽ ሰዓቶች አለቀ። ግን እኔ ሙሉ ጊዜ ነበር ሰጥቼው ማወራው፣ እሱም ተመሳሳይ። ግን የሱ የራሱን ስራ ሲኖረው ለኔ ጊዜ መስጠት አቆመ። ያው ከስራ ጋር ከምን ጋር ማለት ነው። እኔም እሱ ሊስማማኝ አልቻለም። ምክንያቱም ከብዙ ሰው እንድርቅ አድርጎኛል። ከሴት ከወንድ ጓደኞቼ ብቻዬን ቀርቻለሁ። ከዛም በቃ ጭቅጭቅ መጣ፣ ጥል መጣ፣ ምናምን መስማማት አቃተን። በጣም ተጨቃጨቂ ሆንኩኝ። በጣም ማለት ነው ስራው እንዳይሰራ አደረኩ ማለት ይቻላል። በጣም የምናደድ የምቆጣ ሰው ነኝና ከዛም በቃ ቀስ በቀስ ነገሩ ቤተሰብም ጋር እየደረሰ መጣ። የኔ ቤተሰብ ጋር ማለት ነው። ያው የሴት ቤተሰብ ሁሌ ሴት ናት ተጎጂ ነው የሚለው። ከዛን እሱንም ለማናገር ሞከሩት፣ አናገሩት። ትንሽ እሱ ደግሞ ግንፍል ነው። እንደዚህ ሰው ትልቅ ነው ምናምን አያከብርም። እሱ ለማንም አይመለስ አይነት ሰው ነው። እንዴት ነው ማንንም ሰው በእድሜው ልክ አይደለም፣ ታናሽም ቢሆን ብለህ ሰምተህ አክብረህ ጥሩ መልስ ትሰጣለህ። እሱ እንደዛ አይደለም። በጣም ነው የሚሳደበው፣ ይቆጣል። በቃ ማንም በእኔ ህይወት አያገባውም ምናምን ገብቷል። ከዛም በቃ ቤተሰቦቼ ከኔ ጋር ሆኑና እኔን እንትን ለማድረግ ማለት ነው። ከዛን በቃ ኒካውን አውርድልኝ አልኩት በራሴ አንደበት ማለት ነው። 1 2 3 ከዛን የሆነ ሰዓት ራሱ በስንተኛ በ3 በ4 ምናምን አወረደ። ከዛን ኒካው ሲወርድ በቃ እሱ ሚስት አልሆንኩም ማለት ነው፣ ነፃ ሆንኩ። ግን እሱም አላረካኝም። ምናልባት ነፃ ከሆንኩ ሰላም ይሰማኛል ብዬ አስቤ ነበር፣ ግን አልሆነም። እዛን በሳምንት ምናምን ማውራት ጀመረ። በሳምንት አንዴ እንደዛ፣ በቀን ስንቴ ካላወራከኝ ተደባበርን በቃ። ከዛን እሱ የሆነ ቴክስት ይጽፋል፣ ሲመችሽ ደውይ አንዴ ላውራሽ ምናምን የሚል ትናንሽ ቴክስቶች ይጽፋል። አይቼው ዝም እለዋለሁ በቃ። እና ከዛን እውነት ለመናገር እንዲህ አጭበርባሪ ምን አይነት ወንድ አይደለም። እንደዛ ቢሆን እኮ ቤተሰብ ጋር አይደለም። እንደዚህ አይነት ወንድ እንኳን አልነበረም።
ግን በቃ የሆነ ነገር አገኘ፣ በቃ የራሱን ላይፍ መለወጥ መቀየር። መጀመሪያም እንትን ነው ገብቷላ፣ የሆነ ስራ ነበር የሚፈልገው ያና ይቅርታ አሌክሱ እና እና በቃ ግን ከዛን እሱ ስራው ላይ ትኩረት ሲያደርግ እንዴ በቃ እኔ ስራዬን ደግሞ መስራት አልቻልኩም። እሱ ስራውን እየሰራ ላይፉን እየኖረ ምናምን ከዛ ቤተሰብ የሚሰማበት ኢሞ ነበረኝ። በቃ እኔና እሱ ስንጨቃጨቅ ቤተሰብ እንዲሰማ አደረኩኝ። ከዛም ብዙ በጣም የሚያስጠሉ ነገሮች ተፈጠሩ። በፊትም ማለት እኔ እየወደድኩት ስመጣ ኦሪጂናል ባህሪውን አየሁት። እንዴት ነው አከብርም። አሁን ለምሳሌ የሆነ ጥፋት አጥፍተህ ይቅርታ ስትጠይቅ በስተትም ስተት አለ። እኛ በተለይ ደግሞ እኔ ረጅም ጊዜ አረብ ሀገር ስለኖርኩኝ እንዴ ወንድ ልጅ እንደዚህ ነው፣ ወንድ ልጅ እንደዚህ እንትን ይፈልጋል እንትን እኔ እሱም ብዙ አላውቀውም። ለምሳሌ መደመጥ ይፈልጋል ይባላል፣ ክብር ምናምን እኔ ብዙ አላውቀውም እሱን ነገርና ከኔ ስለማገኘው በጣም የሚያስጠላ አማርኛዎች ይጠቀማል እና ከዛን ስናደድ እኔ የምመልሳለሁ። ከዛን ግን ይቅርታ አስጠይቀው በጣም ልቤን ስብርብር በቃ ማለት በቃ የሆነ እንዴ ልበል ሌሊቱ ሙሉ ቁጭ ብዬ እያለቀስኩ በንጋታው እስከ ማልቀስ ነው እንትን የሚለው ማለት ነው። ይቅርታ የሚቀበለኝ ምን እያለሽ ነው? የሚያስጠላ ቃላት ነው የሚያወጣው ያልሽ? አዎ ማለት በቃ አንቺ እኮ ሴት አይደለሽም፣ አንቺ እኮ የምትወደጂ ሰው አይደለሽም፣ አንቺ በጣም ርካሽ ሴት ነሽ፣ አንቺ በቃ የሚያስጠላ እነዚህ አይነቶች ማለት ነው። አንቺ ማለት እኮ የምትወደጂ ሰው አይደለሽም፣ አልፈልግሽም፣ በተለይ ደግሞ አልፈልግሽም፣ በቃ ይቺ ከህይወቴ ውጭ እኔ አልፈልግሽም ነው የሚለው። በተጣላን ቁጥር አንደበቱ ላይ ያለው ይሄ ነው። ገብቷላ? በቃ ይጂልኝ ነው በብዛት የሚጠቀሙ ነው። ይሄ ደግሞ በጣም ለሴት ልጅ በጣም የሚያስጠላ እንትን ነው፣ ቃላት ነው። እሺ እና ምን ሆነ? ኮሜንት እያነበብሽ ነው የምትዘገዩ? አይደለም ማለት ስሜታዊ ሆኜ ነው። ምን ኮሜንት ምንድን ነው? ከዛ ንገሪ መጨረሻው። ከዛም በቃ ቤተሰብ ሲሰማ በቃ ኒካውን እንዳወረድን አላወቁም። ከዛም በቃ እቃው ይመለስ ተባለ። ከዛም እቃው ከተመለሰ ምናልባት እኔና እሱ ጥሩ ሁኔታ ላይ የምንደርስ ማለት እኔ የከፈትኩለት ማለት ነው ሱቆቹን እቃዎቹን። እሺ ወዴት ነው የሚመለሰው? ወደ ቤተሰቦቼ ጋር። እሺ ከዛን ያው እሱ ግን አእምሮ ውስጥ ያስቀመጠው እኔ አእምሮ ውስጥ ያስቀመጥኩት እቃው ሲመለስ ምናልባት እሱ ወደ ድሮ ስራ ሲመለስ አሪፍ እንሆናለን ብዬ አስቤ ነበረ እኔ በራሴ ማለት ነው። እሺ እሱ ግን አእምሮ ውስጥ ያደረገው ሌላ ነገር ነው። እኔ ራሴን ነው የማውቀው፣ ሰው ምን እንደሚያስብ በምን ይታወቃል። ነው ከዛን በቃ በስንት መከራ ሻለ እቃውን መለሰ። ግን ከዛን እቃውን ከመለሰ በኋላ ቢስሚላህ በቃ እንደማይታወቅ ሰው ማለት ነው። አመሰግናለሁ እስከነበረን ጊዜ በቃ ማለት የእውነት ነው ያቋጨው እሱ በቃ። መጀመሪያ ግን እንደዚህ አልነበረም ማለት መጀመሪያ ስለ እቃውን ከመመለስ በፊት አንዴ ነይና እናውራ ምናምን ነበር የሚለው። እኔ ደግሞ መሄድ አልችልም፣ ያለው ስደት እንደፈለኩ መሄድ መውጣት አልችልም። ስለዛ ጊዜ አልጠበቀም። ግን እኔ ደግሞ መርሳት አልቻልኩም። በቃ ገብቷላ አሌክስ። እቃው ከተመለሰ በኋላ እሱ እኔ ድምፄንም መስማት እሺ እና በቃ በጣም መጥፎ ሁኔታ ውስጥ ነው ያለሁት አሁን። ቤተሰብን ማውራት አስጠልቶኛል፣ ከራሴም ጋር መሆን አስጠልቶኛል፣ ስራ መስራት አስጠልቶኛል። ፍቅር ይሁን እልክ ይሁን አላውቅም። እልክ አይመስለኝም። እልክ እኮ ራስን እንድጎዳ አያደርግም።
ግን በቃ ከዛ ላስረዳው በተለያየ ስልክ ላስረዳው የሚሰጣቸው መልሶች እንደገና እንትን እንድበሳጭ ነው እንጂ የሆነ እንትን እንድል አያደርግም። እኔ ሌላ ነገር ይቀር ግን ቢያንስ እኔ እናንተ እናውራን እንድናስተካከል በጣም ሽማግሌዎች ገቡ ምናምን ግን እቃው ከተመለሰ በኋላ እሱ በቃ በጭራሽ ሌላ ሰው ተቀየረ። በፊት ለእኔ ስሜት እንዳሌለው ነው እንዲሰማኝ ያደረገው እና መጥፎ ሀሳቦች እያሰብኩ ነው እንደሚፈጠር መጥፎ ሀሳብ ማለት በቃ የሚያስጠሉ ሀሳቦች አሉ። ሰው ልጅ ማሰብ የሌለበትም። ምንድን ናቸው እነዚህ? አጽያት ነው አውቃለሁ፣ ይገባኛል። ልክ አይደለም ግን በቃ ሳትፈልግ ታስበዋለህ እኮ። ምንድን ነው እሱ? አይነገርም። ያው ራስን ማጥፋት እዚህ ለወንድ እሺ፣ ሚዩት አድርጊና አዳምጪኝ እስኪ። ራስሽን ስለማጥፋት በኋላ እንመጣበታለሁ። ግን በመሰረቱ አንቺ ኢሞ ላይ የተጠነሰሰ ጦስ ነው ይሄ ሁሉ። ኢሞ ላይ እየሄዳችሁ የምትሞዳሞዱ ሰዎች ትምህርት ውሰዱ ከዚህ። ቅድምም ነግሬያችኋለሁ። ማህበራዊ ህይወት ይኑራችሁ፣ ችግር የለውም። ሳቁ፣ ተጫወቱ፣ ተግባቡ። ልባችሁን አሳልፋችሁ ሰጣችሁ የማይሆን መንገድ አትጓዙ። ያላያችሁት ያላወቃችሁት ስለዛ ሰው ምንም የማታውቁትን ሰው አደብ ይኑረን፣ ገደብ ይኑረን። ለምን ሁሉም ልክ አለው። ምንም ነገር ልክ አለው። መስመር ሊኖራችሁ ይገባል። ኢሞ ላይ አግኝተሽ ተዋወቅሽው፣ በአካል አታውቂውም። ይሄን ሰውዬ ኒካ አሰርሽ፣ ከዛ ሱቅ ከፈትለት። ሱቅ ገና ባልሽ መሆን አለመሆኑን ላልተረጋገጠ ሰው ሄደሽ እንኳን በአካል ላላገኘሽው ሰው ሱቅ ከፈትሽ። እሺ አርጊው፣ ችግር የለም አረግሽው፣ ሆነ እንበል። ሁለተኛው ስህተት ምን እንደነበር ታውቂያለሽ? እቃው ይመለስ። በትዳር ውስጥ ላደረጋችሁት ነገር፣ በደስታ ፈልጋችሁ ላደረጋችሁት ነገር ድጋሜ ስትለያዩ ገንዘቤን አምጣ፣ እቃዬን መልስ፣ እንደዚህ አርግ የምትባባይበት አይደል። መጀመሪያ አለማድረግ። ካረግሹ በኋላ ግን በቃ ጀስት መሄድ ነው ያለብሽ ትተሽ። ሁሉ ነገር ከማቴሪያሉ በላይ እኮ የአንቺ ልብ እኮ ተሰብሯል አይደል? ካደረግሽ በኋላ ነውር ነው። ባይዚ ግብረገብነት ተምረን ያደግን ከሆንን ሞባይል ተቆንጥጠን ማለት ነው። ሁላችን ሰው ስጦታ ሰጥቶ እንኳን ለባልሽ ከሌላም ሰው ስጦታ ሲጣላ እንካ እቃሽን እንኪ እቃሽን ውሰጂልኝ፣ ዳቦ ተቆርሰ፣ ጨዋታው ፈረሰ አይነት የህፃን ጨዋታ ማለት በቃ በትዳር ሰዓት አምነሽበት ነው ያደረግሽው፣ ፈልገሽ ነው ያደረግሽው። ሰው ሁሉ ተጋብቶ ሲያገባት ጥሎሽ የጣለውን በሙሉ ሲፈታት ሊወስድ ነው እንዴ? እንዲህ ነው እንዴ ታዲያ መግባባት ማለት? ሰው ሲጋባ እኮ ህይወቴ ተባብሎ ነው የሚጋባው። ሲለያይ ደግሞ የሰጠውን እቃ መልስ፣ ይሄ አንተ ነው ይሄ ነው ምናምን እቃ ቆጥሮ ምናምን እስከ መካፈል ድረስ የሚደርሱ ሰዎች አሉ። በግሌ ትቼ የሚሄድ ነው መርጠው፣ እንደገና መገንባት መርጣለሁ። በቃ ምክንያቱም በዛ መጠን ነው ራስሽን ሬስፔክት ማድረግ ያለብሽ። ያ እቃ ተመልሶ ህይወትሽን አይቀይረው፣ ቢመጣም ህይወትሽን አይቀይረው፣ ቢቀርም አትጎጂ። ቢያንስ ግን ህሊናሽ ረፍት ያገኛል። ስለዚህ እኔ ፍቅር ማለት ምን ማለት ነው እያላችሁ ጠይቁኛላችሁ ብዙዎቻችሁ። ፍቅር ማለት እንደዚህ ነው እንደዚህ ነው ብሎ ሰው ትንተና የሚሰጣችሁ ሰው ይኖራል። እኔ በአጭር ቃል ልንገራችሁ። ፍቅር ማለት በምትፋቀሩበት ጊዜ የኔ ፍቅር ምግብ አልበላልኝ አለ፣ መልክሽ፣ ጥርስሽ፣ አይንሽ ካላንቺ መኖር አልችልም መባባል አይደለም ፍቅር። እሱንማ ሰው ድራማም ላይ ይለዋል፣ ችግር የለውም። ፍቅር ማለት ስትጋጩ የምታሳዩት ሪያክሽን ነው። ፍቅር ማለት ስትለያዩ የምታሳዩት ሪያክሽን፣ ስትፋቱ የምታሳዩት ሪያክሽን። አንዳንዱ ሲጣላና ሲጋጩ ሲፋታ ጥፍሩን ያወጣል እንደ ድመት። ልክ ድመት ስትቆነጥጫት ጥፍሯ ነው የምታወጣው።
አላፈቀርክም፣ አፍቅር አታውቅም። ፍቅር የለህም ጭራሽ። ፍቅር ማለት ስፈታት ወይ ስለያይ እሷን ለራሷ መተው ከቻልኩ ሰላሟን ታገኝ እስቲ፣ ህይወቷን ትኑር እስቲ፣ አልበጥብጣት እስቲ፣ እሷ ይሳካላት እስቲ፣ ከፍ ትበል እስቲ ብሎ ለሳ ሰው መልካም ተመኝቶ እጅን ከክፋት ሰብስቦ የሰጣችሁትን ነገር ካለ አምጣ ምናምን ከማለት እዛው ከኔ ቅር እስቲ ብሎ መሄድ ነው ፍቅር ማለት። ግን ብዙ ሰው አያፈቅርም። ለምን? ሲለያይ ጥፍር ነው የሚያወጣው፣ መሳሪያ ነው የሚመዘው፣ ስም ነው የሚያጠፋው፣ እቃ ነው የሚቀበለው። ይሄን መልስ፣ ይሄን መልሽ፣ አትኖሪያትም፣ አትኖራትም፣ ከማንም ሰው ጋር ሰላምን አታገኝም፣ ሰላምሽን አታገኝም ነው የሚባባለው። ተፈቃቅራችሁ አታውቁም እንደዛ የምታደርጉ ሰዎች። ስለዚህ ሁለተኛው ስህተትሽ ምንድነው? እቃው ይመለስ ማለት አልነበረብሽም። በቃ ከናካቴው መተው ከሆነ ቴንኪዩ ላደረግኩት ነገር ፈጣሪ ይከፍለኛል፣ አንተም ህይወትን እኔም ህይወቴን ብለሽ የመውጣት መብት አለሽ። ይሄ ነው የመጀመሪያ። ከዛ ውጭ ደግሞ አሁን ይሄ ራስሽን ልታጠፊለት የሚገባ አይነት ጉዳይ አይደለም። እውነቱን እንነጋገር ካለን የኔት ያስቃልም። ይሄ ማለት እኔ አልጠበቅኩም። ምንድን ነው መጥፎ ነገር እያሰብኩ ነበር ስቲ ወይ ስሙ ልታጠፋው ነው ወይ ለቤተሰቡ የሆነ ነገር ልትል ነው ወይ ልትሰድበው ነው ወይ ምን ልታደርገው ነው ብዬ ነው እግዚአብሔር። ምክንያቱም ጉዳዩ ራስ ሰው ምንም አይነት ነገር ከህይወቱ ጋር ሚዛን አይደፋም። ሚኒናት ያንቺ ህይወት በብዙ ቢሊዮን እጥፍ አይገዛም በምንም ገብቶሻል። ስለዚህ የፈለገ ችግር ቢገጥማችሁ የፈለገ የሚያማርር ጭንቀት ውስጥ የሚከት ከባድ ሁኔታ ውስጥ ብትገቡ ጋይስ ከህይወታችሁ አይበልጥም። የሆነን ነገር አስበልጣችሁ ህይወታችሁን አታጥፉ። የገንዘብ ችግር ገጥሞሻል፣ ሰው ከድቶሻል፣ ሁሉ ነገር ጨልሞብሻል፣ ምንም ነገር ከባድ ሁኔታ ውስጥ ነው ያለሽው፣ ከባድ ቀን እያሳለፍክ ነው። ያልፋል ጋይስ። አለማለፍ አይችልም። እኔ እያጽናናችሁ አይደለም። እስቲ ግድ የላችሁም። እስቲ ጥርሳችሁን ነከስ አድርጋችሁ እንደው ባላችሁበት እንኳን ቁጭ በሉ ነው። ምንም እንኳን አክት አታርጉ። በቃ እስቲ ይለፍ። እንደው እንደ ባቡር ወይ መኪና ሲያልፍ ቆማችሁ እንደምታሳልፉት መንገድ ስትሻገሩ እስቲ እንደው የሚሆነው ጉዱን ነው ማይበላችሁ። እስቲ ዝም በሉ እስቲ። የእውነት ያልፋል። ማለፍ የተፈጥሮ ግዴታው ስለሆነ ነው የሚያልፈው እንጂ እናንተ ስላላችሁት አይደል። እያንዳንዱ ነገር አላፊ ነው። መልካም ነገር በህይወትሽ ውስጥ አለ። ደልቶሻል። ጥሩ ደሞዝ ነው የሚከፈልሽ። ጥሩ ትዳር አለሽ። ሳቅ ጨዋታ ነው ቤትሽ ያለው። የተመቸ ህይወት ነው የምትኖሪ። ያልፋል። እሱ አልፎ ደግሞ የችግር ጊዜ ይመጣል። የመከዳት፣ የማዘን፣ የመሰበር፣ የማጣት ጊዜ ይመጣል። ጨንቆሻል። ስራ የለሽም፣ ገንዘብ የለሽም፣ ሰው ሸሽቶሻል፣ ብቻሽን ያለሽው፣ ዙሪያው ገደል ሆኖብሻል። ያልፋል። ሁለቱም ነው የሚያልፈው። ባይዚ ጥሩም መጥፎ ነው። አሁን ያልፋል ስላችሁ ለመጥፎ ብቻ ምን ይመስላችኋል? ለሁለቱም ነው የሚያልፈው። ጥሩ ሁኔታ ውስጥም ካላችሁ አልፎ ችግር ይመጣል። መጥፎ ሁኔታ ውስጥም ካላችሁ አልፎ ችግር ይመጣል። ይሄ እኮ ነው የህይወት ጣዕም ደግሞ ማለት ነው። አሁን ሲቸግራችሁ እንደገና ደግሞ ሲያልፍ ደግሞ ጣፍጧችሁ ትኖራላችሁ። እንደገና ደግሞ ችግር ይመጣል። ይሄ ነው ህይወትን እንጂ ጥሩ የሚያደርገው የኔናት የሆነ በቃ ስቴብል የሆነ ነገር በቃ ስሙዝ የሆነ አንድ አይነት ላይፍ ብንኖር አያስጠላም? የሆነ እጅ አዲስ ቻሌንጅ እኮ ትፈልጋላችሁ በህይወት ውስጥ። ስለዚህ ራስሽን ልታጠፊለት የሚገባ ጉዳይ አይደለም። ለዛ ነው እያቀለድኩብሽ ያለሁት። ጉዳዩ የሚያልፍ ነው። የራሱ ጉዳይ ብለሽ ጠንከር ብለሽ በሁለት እግርሽ ቆመሽ ስራሽ ላይ አተኩረሽ ጠንካራ ሴት ሆነሽ ብትቀጥይ ነገ እንኳን ኖርኩ ነው የምትይው። ነገ ደግሞ የሚያፈቅርሽ ይመጣል። ሶስተኛውና በጣም ወሳኙ ነጥብ የማትከበሪበት ቦታ ነበር የነበርሽው። አንቺ እርካሽ ሴት ነሽ እያለሽ ባል ማለት ነው። በነገራችን ላይ ከንግግር ምት ይሻላል ታውቃላችሁ። አንድ ሰው ቢመታችሁ ይሻላል። ቢመታሽና አይንሽን ቢያሳብጠው ይድናል። ንግግር በጣም ከባድ ነው። ለዛ ነው ምላስ አጥንት የለውም ግን አጥንት ይሰብራል። ባይዘ የምትናገሩት ነገር እንደ ቀልድ ያላችሁት ነገር የሆነ ሰው ህይወት ሊያበላሽ ይችላል። እዛ ሰው ለዛ ነው እኔ ጨዋታም ላይ ሳቅም ላይ ምናምን ሲሆን በጣም በቃ ምላቸውን ቃላቶች በጣም መጥኜ ነው መናገር የምፈልገው። ምንም እንደው የጨዋታ የሳቅ ጨዋታም ላይ በሆን ምክንያቱም አንዳንዴ ለቀልድ እንኳን ያልነው ነገር ሳት ብሎ እዛ ሰው ህይወት ውስጥ ምን እንደሚፈጠር አታውቁም። አንዳንዴ ዳሜጅ ሊያደርገው ይችላል። ስለዚህ እሱን እንኳን አራራልሽም። ገብቶሻል? አንቺ ርካሽ ሴት ነሽ፣ የምትወደጅ አይደለሽም። ስንት ዋጋ የከፈልሽለት እኮ ሰዎች እኮ የተደረገልንን እኮ ብናይ
ሰዎችን እንኳን አንጎዳም። ቢጎዱን እንኳን አሁን የሆነ ሰው ቢበድለኝ ከአረገብኝ ከበደለኝ በደል በላይ ያረገውን ባይ ሜቢ አብሬው ባልሆን እንኳን ጀስት ግን መጥፎ ነገር አላረግም። ስለዚህ ሱቅ ከፍተሽለት ስራ አስጀመረሽው ዋጋ ከፍለሽለት ያውም አግኝተሽው በአካል ያላገኘሽውን ወንድ እሱን እንኳን አላየም ርካሽ ሴት ነች ሲልሽ፣ ስለዚህ ፈጣሪን ይገላገልሽ። እሱ ከህይወትሽ በመውጣቱ አመስግኝ። ምክንያቱም ሪስፔክት ይበልጣል ከምንም በላይ። ክብራችሁን ይዛችሁ ምግብ ሳበሉ ብታርዱ ይሻላል። ለየሆነ ነገር ወይ ለገንዘብ ስል ወይ የሆነ ለመብላት ስል ክብሬ ወርዶ ተንቄ መዘባበቻ ሆኜ ምናምን አልኖርም። ስለዚህ እንኳን ወጣሽ በምክንያትም ርካሽ ነሽ ከሚልሽ ሰው ጋር እንዴት ልጅ ስትወልጅለታለሽ? ለእንደዚህ አይነት ወንድ ሴት ልጅ መከበር አለባት ጋይስ። ሴት ልጅን ሪስፔክት ማድረግ መሰልጠን ነው። እንደ ወንዶች መብሰል ካለብን ማክበር መከበር ነው። ባይዜ ሴት ልጅን ካከበር እኔ አልናቅም፣ እኔም እከበራለሁ እኮ እንደው ደስ ይላል። ልጅ እኮ ሴት ልጅን ያከብራል። ትከበራል፣ አትዋረድ። ብታዋርድና ወይ ዝቅ አድርገህ ብትመለከታት ግን አንተም ትቀላለህ። ሰው አትሊስት ብናከብር አንጎዳም። ደግሞ እኮ በጣም ጥሩ ልብ ያላቸው ሴቶች ናቸው የማይከበሩት። በጣም የሚገርመኝ እሱ ይሄ የሚያላግጡ በወንድ ልጅ ህይወት የሚጫወቱ ምንም ፌዝ ቀልድ ህይወት ብቻ የሚታያቸው ሴቶችማ በጣም ሪስፔክት የሚደረጉት። ባይዜ እንደዚች አይነቷን ሴት ወንዱ 99 ጊዜ እየደወለ የኔ እናት ምን ልነጠፍልሽ ወይ እንዲህ ቆዳዬን ገፍፌ እንደው ምን ልብስ ላሰራልሽ ወይ ምን ትሆኝልኝ ምን ልሆንልሽ ነው። ጥሩ ልብ ያላቸው ሴቶች ግን የእውነት አፍቃሪ የሆኑ ሴቶች ለዛ ወንድ መልካም የሚያስቡ ቀና ቀናውን የሚመኙ ያላትን ሁሉ እሺ ልብላ ለፍቅር ዝቅ ያለች ሴት ግን የእውነት ሁሉ ጊዜ መዘባበቻ፣ መቀለጃ፣ መጫወቻ፣ መሄጃ እንደሌላት መሰደብ፣ መዋረድ፣ ርካሽ ነሽ እንደዚህ ነሽ መባል አንዳንዴ በእጅ ያዙት ወርቅ ይባላል። እና ራስሽን አክብሪ የኔ እናት። አንቺ በጣም ቆንጆ ልብ ነው ያለሽ። ስተትሽ ምንድን ነው? እኔ ነገርኩሽ እንድትማሪበት ነው። ስተትሽ የማታውቂውን ወንድ ማግባትሽ፣ ሱቅ መክፈትሽ ለማታውቂው ሰው ካረግሽ በኋላ ደግሞ አምጣ ብለሽ ደግሞ እንደገና እንትን ውስጥ መግባትሽ እሱ ነው እንጂ ጥሩ ልብ ነው ያለሽ። አንቺ ነገ ጥሩ ወንድ ይገጥምሻል በህይወትሽ፣ ልጅሽ አባትም ይሆን። አንዳንዴ የሆነ መጥፎ ሰው ከህይወታችን ሲወጣ ሌላ ንጉስ በህይወታችን ሊመጣ እንደሆነ አስቡ። የሆነ ነገር እያዘጋጀን ነው ፈጣሪ። ስለዚህ ራስሽን ለማጥፋት አታስቢ። ከማትከበሪበት አካባቢ ራቂ። ስልክሽን ዘጋግተሽ ለተወሰነ ለ3 ወር ምናምን ለራስሽ ጊዜ ስጪው። ከማንም ጋር ሳታወሪ ከማንም ጋር ሳትገናኝ ስራ ብቻ እየሰራሽ ጥሩ ነገር ብቻ እያየሽ በቃ ሙቪሽን አይተሽ ስቀሽ፣ ከዛ ተኝተሽ ተነስተሽ ደግሞ ስራ እየሰራሽ ጥሩ እንቅልፍ አግኝተሽ የተገደበ ይሁን ህይወትሽ ለተወሰነ ጊዜ። ማንንም አታገኝ፣ ማንንም አታውሪ። ዝም ማለት ጥሩ ነው። ባይዞ አንዳንዴ ዝም ማለት ያበስላችኋል። ዝም ማለት በጣም ነው የሚያድናችሁ። ትድናላችሁ። ምሽጋችሁ ውስጥ ግቡ፣ ተሸሸጉ፣ ጥፉ፣ ሽሹ። ከዛ ድናችሁ እንደገና ሪከቨር አድርጋችሁ በአዲስ መንፈስ ነው መምጣት ያለባችሁ። ተግባባል? ግልጽ ነው። ሚዩት ነሽ? እሺ። አይ አሌክስ፣ እውነት ለመናገር አንተ ያልከውን ነው ሰው ሁላ የሚለኝ ማለት ነው። ለወንድ ብለሽ እንደዚህ እንደዛ ብለሽ እንደዚህ እቃውንም ምን ይፈልግ አልነበረም። ቤተሰብ የሚወድሽ ከሆነ የመልሰው በሚል ነው። ግን አሁን እሱ ያሰበው ከኔ ለመለየት ነው። እኔ ግን አላሰብኩበትም ምናምን እና ለረጅም ጊዜ አወራሁን። በእርግጥ በአካልም ሻይ ቡና ሳይጋብዝሽ ዝም ብሎ ፍቅር አለ ወይ ምናምን ይባላል። ቆይ አሁን ድጋሚ ስለሱ ልነግሪኝ ከሆነ እዛው ነው የምንሽከረከረው። ገብቶሻል? አሁን እስክታወሪ ድረስ እስክጨርሺ ድረስ የጠበቅኩሽ ለምን መሰለሽ? በቃ አንዴ ወጣ አይደል? አትመለሽበትም ወደዛ ጉዳይ። ዘግተሽ ወደፊት ብቻ ነው የምትይው። ወደፊት ሙቭ እስካላረግሽ ድረስ እንዴት መዳን እንዳለብሽና እንዴት መጠንከር እንዳለብሽ አታውቂም።
አሁንም እዛው ሰርክል ላይ ነሽ፣ እሱ ላይ ነሽ። አሁን እንደዚህ ብሎኝ እንዲህ ብሎኝ እንዲህ ብዬ በቃ ጀስት አሁን ዮርዲ ቴንክ ዩ ሶ ማች ሼኒነት ሊኩ ድምፁ ነው መጀመሪያ የመጣውና ሲጮህ ምንድን ነው ብዬ ነው ከሷም መስሎኝ ነበር። ቴንክ ዩ ሼኒነት ዮርዲ ሃፒ ኒው ይር ቴንክ ዩ ሶ ማች። እና ምንድነው ማድረግ ያለብሽ? በቃ ጀስት መተው ነው። ገብቶሻል? መተው በቃ አውልቂ። ገብቶሽ አውልቀሽ። ምክንያቱም ደጋግመሽ ብታወሪ ደጋግመሽ ስለሱ አሁን ድጋሚውን ያረገሽን የሆነብሽን ምናምን ብታወሪ እዛው ነው የምትገደቢ። ገብቶሻል? እኔ ከፍ ብለሽ እንድትበሪ ነው የምፈልገው፣ እንደ ንስር ለቀሽ መውጣት፣ ከዛ ስር ወጥተሽ በክንፍሽ መብረር ነው ከፍ ብለሽ። ስለዚህ ድጋሚ አሁን በቃ አውልቂ፣ ጣይ፣ ስለሱ አታወሪም የትም ቦታ። ከዛሬ ጀምሮ ጠንካራ ስለመሆኑ ማሰብ ያለብሽ። ስለዚህ ዋጭው፣ የተሰጠሽን ሽሮፕ ኪኒኑን ዋጭ። የሚዋጥ ነው ደግሞ ወስደሽ አስቀምጪው አላለም። ከዛ ደግሞ እናያለን። እሺ እሺ፣ በቃ አሌክስ አመሰግናለሁ። እሺ አይዞሽ፣ መልካም ቀን። ምክንያቱም እንደ ቀደን ሰፍተን እንደገና እሷ የተሰፈ ሰፌቱን ቀዳ እስቲ እንዴት ነው ልትል ነው። እንዲህ ይዳን እንጂ መጀመሪያ ቁስሉ ጓድ። ዮርዲ ቴንክ ዩ ሶ ማች። እሺ ፎሎ አድርጉልኝ። እሺ ከላይ ቶፕ ላይ ያለችውን አመሰግናለሁ። እሺ እሺ። አስቸጋሪ እኮ ነው። አሁን የዘንድሮ ለወንድ ስለ ራሴ ላጠፋ ነው። ለወንድ ለሰው ለፍጡር ቁርሴን አልዘልም። የኔ እናት እንኳን ራሴን ላጠፋ ቀርቶ ለሰው ሰው ዘጋኝ የሆነ በደለኝ ብዬ ቁርሴን ነው የምልሽ። ይቀጣ ውሃዬን አልዘልም ከመጠጣት። ጤና ይስጥልኝ። ታዳላል። እሺ ነይ ግቢ። እሺ ነይ ግቢ። አሁን እኔ እኮ ሰላም ልልህ ነው የምትለኝ ገብተህ። አስቸጋሪ ነው ይሄ ፍቅር ወረርሽኝ ከባድ ነው። ሄሎ ሰላም አሌክስ። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አውቄ ነው ጠጠር ያለ ላኩልክ ታስገባኛለክ ብዬ። እሺ ምን እንድታዘዝ? ትናንትና ቻው እስካልክ ድረስ ለእውነት እያለቀስኩ ነበር። ማለት እስካሁን ድረስ ማለት ነው። እያለቀስኩ? አዎ እያለቀስኩ ነበር። ማለት ትናንትና መጨረሻ ላይ የገባችው የወንድሜ ሚስት ናት። ማለት በጣም ነበር የደነገጥኩት። መታ ምክር መውሰዱ አልከፋኝም ስለ እውነት ማለት ነው። ግን እሱም ልክ ናት፣ ይጠጣል፣ ይቅማል፣ ያጨሳል። ግን ሙሉ ቤተሰብ ነው ስትል በጣም የደነገጥኩት። ምኑ ነው? መጠጥ ቤት አላቸው፣ ሙሉ ቤተሰብ ይጠጣሉ፣ ጠጪ ናቸው፣ መጠጥ ቤት አላቸው። ስለ እውነት እኛ መጠጥ ቤት የለንም። እናቴ ኑሮን ለማሸነፍ ደሳሳ ጎጆ ውስጥ 10 ኪሎ 5 ኪሎ ጠላ ጠምቃ ትሸጣለች። እሱንም የመብራትና እድር ለመክፈል ብላ ነው እንጂ እንደዚህ ይሄን አላውቅም። በጣም አለቀስኩ። አሁን እሱ ያለችው አሁን በቅርብ ነው የመጣችው፣ ስደት ነው ያለችው። ግን ወንድሜ ቢጠጣም ቢያደርግም ለኑሮ በጣም ይለፋል። ስራ ሰርቶ አዳሪ አድሮ መጥቶ ጉድጓድ ውሃ ይቆፍራል፣ እንጨት ይፈልጣል፣ ዝቅ ብሎ ማለት ነው። ከጓደኞቹ በታች ነው። ግን እሷን በሰዓቱ ትጠጣ ነበረ፣ ትቅም ነበረ ከሱ እኩል። አሁን በቅርብ ነው እሷ እምነቷን የቀየረችው ከሱ ጋር ሆና ማለት ነው። እና እስቲ ማለት እሱ ይለወጥ ብላ እምነቷን ቀየረች፣ ጴንጤ ሆነች። ልጅ ወልደዋል፣ አብረው ረጅም ከኖሩ በኋላ ኦርቶዶክስ ሆኖ እሷ በራሷ እምነቷን ቀየረች። እሱ ምንም አልተጋፋም። መጥቶ እናቴን ጠየቀ። አሁን አንተ ከኔ ወጥተሃል፣ የራስን እምነት ይዘህ ኑር አለችው። ኦርቶዶክስ ሆነ አልቀየርም። እሷ ባሌ ይለወጥልኝ ብላ አዲስ አበባ ኮንፈረንስ ብላ 4 ቀን 5 ቀን አድራ ትመጣለች። እሱ ቤት ሆኖ ማለት ነው። ከዛም እኔ በጴንጤዎች አላውቅም፣ ቅባ ቅዱስ ነው ብላ ይዛ ትመጣለች። መታ ትቀባዋለች። ምን ትለዋለች? እኔ እኮ በእምነቴ ባለቤቴን ልቀየር ካሰብኩ እኮ ቤተክርስቲያን አብሬው ሄጄ ተጠምቀን እሱንም ለመቀየር ካሰብኩ እንደዛ ነው እንጂ ከሱ ጋር እንጂ እኔ ብቻዬን እኮ አይደለም ጥላ እንደሚሄደው።
እኔ ባለቤቴ እንዲቀየርልኝ ከፈለኩ እና አሁን ለማስተካከል ነው። አንቺ አሁን እሷ እንደዚህ ያለችው ስህተት ነው፣ ሙሉ ቤተሰብ ማለት ስህተት ነው። እሱ ነው የመጣው ስለእውነት። አዎ ማለት ልክ ነው። አሁን ላይ ቢለያዩ ግን ኤርፖርት ድረስ ፍየል ሸጦ ነው የሸኛት። ስለ እውነት ወደ ውጭ ስትወጣ እሱ ነው ፍየል ሸጦ። ወላኔን ጠይቆኛል። እህቴ ሚስቴ ልትሄድ ነው 10,000 ብር አበድሪኝ ሲለኝ እሺ በቃ ችግር የለውም። ከዛም ፕሮሰሷ ሲቆይባት እቁብ ገባው። መልሶ ሲጠይቀኝ የለኝም እኮ ስለው ፍየል ሸጣ። ከዛም በኋላ አሁን ላይ ምን አለ እህቴ አንቺ ከባለሽ ጋር እንደተፋታሽ አትንገሪያት፣ አሁን ኑሮ ተስተካክሏል፣ ከብትን ትገዛልኛለች፣ የሸጥኩትንም ንብረት አሟላልካለሁ ብላኛለች። አሁን ጥሩ ቆይ እህቴ አሁን ለመሰለሽ ምክንያቱም አሁን አንቺ አሁን በደሉ የደረሰብሽ ሰው አይደለሽም ማለት አንቺ እህት ነሽ አይደል? መስት ወንድምሽን ፕሮቴክት ልታደርጊ ትችያለሽ፣ ምንም ጥያቄ የለው። ግን አሁን ይህንን ነገር ማስተካከልሽ አሁን ምንም እኮ ፋይዳ የለውም። ገብቶሻል? ምክንያቱም እዚህ ጋር ማንም ሰው ይህንን ልብ የሚለው ሰው የለም። ልክ ነህ ካሌክሱ። ምን እንደሆነ ታውቃለህ? እኔ አንተ ጋር ልታከም ስመጣ ስለ እኔ ጉዳት ብቻ ሳይሆን ባለቤትንም የጎዳሁትን መናገር አለብኝ። ስለዚህ አንተ የምትሰጠኝ መድኃኒት ልክ አይደለም እኮ። ስለሷማ በቃ እሷ ተናገረች አይደል? እሷ ተናገረች እኮ አይደል? መሆን ያለበትን ነገርናት፣ ሀሳብ ሰጠናት። አንቺ አሁን ተቃራኒውን ነገር ስትይ አሁን ምን ይሆናል? ባክ ኤንድ ፎርስ ነው። አንቺ ለእሷ መልስ ትሰጫለሽ፣ ከዛ እሷም ደግሞ ነገ መታ እሷ እኮ ያለችው እንዲህ ነው። በቃ ጀስት ሀሳቡ እንትና መሬት ይዟል አይደል? ወንድምሽም የራሱን ህይወት እየኖረ ነው፣ እሷም የራሷን ህይወት እየኖረች ነው አይደለ? በቃ አሁን እሷ ቤተሰብ ሙሉ ይጠጣሉ ብላ ከነበረ በቃ ታያት። ምክንያቱም ካልሆነ አልሆነም ነው እንጂ ማብራሪያ መስጠት የለብሽም። ማብራሪያው ለማን ይጠቅማል? ለአንቺም አይጠቅምም፣ ለእሷም አይጠቅምም፣ ለእኛም አይጠቅምም። ጀስት አለች አይደል ወይ ውሸታም ነች በቃ ብለሽ መተው ነው ያለብሽ። ምክንያቱም ሰው ራሱ ከዋሻ የራሱ ነው በውሸቱ የሚወድቀው። ልክ ነው። አይ ስንታከም ስንመጣ እውነታውን ሁሉንም መናገር አለብን። ያለበለዚያ እንትን የምትሰጠን መድኃኒት ልክ አይደለም፣ ውጤታማ እሱ እንደ ሰውየው ነው። እኛ ያ ሰው የሚነግረን እውነት ሆነ ውሸት እሱ ነው የምናውቀው። ፈጣሪና እሱ ነው የሚተዋወቁት። የእኛ ስራ መልካሙ ምን መንገር ነው። ገብቶሻል? ጥሩ። እሺ፣ አመሰግናለሁ አባቴ። እሺ፣ አስቸጋሪ ነው ጎበዝ። አሁን መምጣቷ አይደለም ለእሷ መልስ። አሁን ትናንትና ብዙ ነገር ሰምተናል። እኔ አላስታወስኩም የትኛው ጉዳይ እንደሆነ። እሷ ያለችው ይሄ በዚህ ይስተካከል። ምን ይሄ እኮ ሰው ሁሉ ረስቶታል። የኔ ጉዳዩን እኮ ማለት ባታብራሪውም ችግር የለውም ማለት አስቸጋሪ ነው። እሺ ጤና ይስጥልኝ። ሰላም አለይክስ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነህ? አማርኛ እንኳን ብዙ አልችልም፣ ግን ያው እየቆራረጥኩ አወራለሁ። ብዙ ጊዜ አዳምጣለሁ እና አንዳንድ ትምህርት ወስዳለሁ። ስልክሽ እየጮኸ ነው እና ያው ዛሬ ደግሞ እኔ ስለራሴ ህይወት ምክር ፈልግ። ስልኳ እኮ እየጮኸ ነው አይደለ ጋይስ? ገና ሳትጀምር የፍቅር ጉዳይ ነው ማለት ነው። እዚህ ስትገቡ የሚደውሉት ቦይ ፍሬንዶቻችሁ ናቸው። ይሰማል? እየደወለች ነበር። ማዳም ይሰማል? አዎ። የማዳም ነገር በጣም ከባድ ሆኗል። መርፌ መስጠት አለብን። እሺ ንገሪኝ። እሺ ያው እንዳልከው የፍቅር ነው፣ ግን ምክር ልትሰጠኝ ፈልጌ ነው። አጀማመሩ በፌስቡክ ነው የተዋወቅ ነው እና በፌስቡክ ተዋውቀን ለ2 ዓመት ተደዋወልን። ከዛ በኋላ ተጀናጅንን። ያው ሴት ልጅ ብዙ ጊዜ የሚሸውዳት ከሀገር ውጭ ስትሆን እድሜ ሄደዋል በቃ መውለድ አለብኝ ምናምን ብላ ትሸወዳለች። እና እኔ ደግሞ መጀመሪያ በእንትን ነው መዝሙር ወደ ስቶሪ አስገብቼ ላክልኝ ምናምን አለኝ። በዛ
ይጽፍልኛል፣ እኔ ደግሞ ልክለታለሁ። ከዛ ያው በሰላም ተጀመረን ለአንድ አመት ያህል ዝም ብለን በቃ ሰላም እንባባላለን። ከዛ በኋላ ግን ያው ወደ ጅንጀናው ገባን ማለት ነው። እና ከዛ ከዛ እኔ ደግሞ ከተገናኘን በኋላ ተገናኘን፣ እዚህ ሳውዲ ላይ ነኝ። ተገናኘን። ከዛ ከተገናኘን በኋላ እንዳልኩ በቃ ወልዳለሁ ብዬ በራሴ እሱ እንኳን ጥሩ ባይሆን በቃ በራሴ ኃላፊነት ወስጄ መውለድ አለብኝ። እዚህ ሀገር ደግሞ ሞልታ አይመላም። በቃ የሆነ እሰራለሁ እንደዚህ ያደርጋለሁ እያልን እድሜያችን ይሄዳልና የሴት ልጅ እድሜ ደግሞ ታውቀዋለህ። እና ተገናኘን። ሽማግሌ አላከም። በዛ ወቅት ያው ጦርነት ነበረ እና ስልክ መደዋወል አንችልም ነበር፣ ተዘግቶ ነበር። እና ከዛ ዝም ብለን ተገናኘ፣ ችግር የለውም ከወለድሽ በኋላ እጨርስልሻለሁ ምናምን ብሎ ተጋባን። ከተጋባን በኋላ ልጅ መጣ። ግን ቤት ተከራይቶ ተጋባችሁት? በቃ ዝም ብለን በጓደኛቸው ምናምን ቤት ነው ማለቴ አሁን ትጀናጀናለህ አይደለ? ከዛ ከተጀናጀን በኋላ በቃ ነይ እንገናኝ ምናምን አለኝ። እኔ ደግሞ እሺ አልኩኝ። ከዛ ሄድኩኝ ቤት ተከራይቶ ምናምን ማለት ነው። ቤቱ ሄድሽ ገባሽ? በቃ አዎ። እሺ። ከዛ ከተገናኘን በኋላ ወዲያውን አረገዝኩኝ ማለት ነው። ካረገዝኩ በኋላ እሰራ ነበር እስከ 8 ወር ድረስ ሰርቻለሁ። ከዛ በኋላ ቤት ወጥቼ ቁጭ አልኩኝ ማለት ነው። ከዛ ቤት መውለድ አልቻልኩም። ሕክምና ኦፕራሲዮን ነው የወለድኩ። ብዙ ፈተና አሳልፌያለሁ። ሆስፒታል ነው የወለድሽው? አዎ ሆስፒታል ነው የወለድኩኝ ማለት ነው። እና እዚህ ሀገር ደግሞ ማንም ሰው የለም፣ ልጅ እንኳን የሚያቅፍልኝ የለም። ኦፕራሲዮን ሆኜ ማለት ነው። ያው በእርግጥ እሱ ከጎኔ ነበረ፣ ሆስፒታል ወስደኛል ምናምን እና ሁሉም ኃላፊነት የወሰድኩት ደግሞ ራሴ ነኝ። ብሩም ምንም ሁሉም ነገር። ከዛ ከ3 ወር በኋላ እሱ ባለው ነገር ያግዘኛል፣ ግን ስራ ስለሌለው አያግዘኝም ነበር። እና 3 ወር ከሞላኝ በቃ ምንም ነገር የለኝም፣ ልጄን ይዤ ስራ ጀመርኩኝ። ደግሞ እሱም ተቀየረብኝ ብዙ በቃ የሌለ ባለፈ ህይወት ይሰድበኛል፣ በቃ ችግር ይፈጥርብኛል ምናምን። እና እኔ ታግሼ በቃ ዝም አልኩኝ ለልጄ ብዬ ማለት ነው። በዛ ላይ ደግሞ እህት የለኝም፣ እዚህ ማንም ሰው የለኝም የሚያግዘኝ። ራሴን ችዬ ሰራሁኝ። አንዳንዴ ደግሞ እወጣለሁ። ስወጣ ደግሞ ራሴ ነኝ የቤት ኪራይም። ስልክሽ ነው የሚጮኸው? ቆይ አንዴ፣ ስልክሽ ማን ነው የሚደውለው? አዎ አጋጣሚ ከሱ ስለተጋጨሁኝ እሱ እየደወለ ነው። እሺ ብሎክ አድርጊው አንዴ እንዳይደውልብሽ። እሺ ቁጥሩን ብሎክ አድርጊው። ምንም እኮ ማለት እንዴ አንዳንድ ሰው ዲክላይን ሲደረግበት ግግም የሚል ሰው ግን አያበሳጫችሁም? ማለት በቃ አንዴ ደወላላ፣ ሁለተኛ በቃ ወይ ከዘጋችሁ፣ ሁለተኛም ከዘጋችሁበት። አሁን ዘግቼዋለሁ። እሺ እንዴ እና ከዛ ራሴን ቻልኩኝ። 1 አመት ቆየሁኝ። ልጄን ደግሞ ዝም ብዬ ወዲያው እንዳልከው እንትን ሆነብኝ፣ ጦርነት ስለነበረ በቃ ይሄ እንትን ደግሞ እዚህ ላይ ደግሞ በረራ አልነበረም እና ለብቻዬ ተቸግሬ አንዳንድ ቤተሰቦቼ ደግሞ እየተበደርኩኝ ምናምን አንተ ተበደር ቢያንስ ለልጅ መላኪያ ተበደር ምናምን ስለው የሌለው ደም የለውም ምናምን ይለኝ ነበር። እዚህ በጣም
ስወልድ ከጎኔ ነበር። በርግጥ ግን አንዳንዴ ስንጣላ ከቤት እንኳን ውጪ ምናምን ይለኝ ነበርና ከዛ እንደምን ብዬ ራሴን ተበድሬ እስከ 16000 ሪያል ተበድሬ ያለው ልጁ አንዳንዴ ይታመምብኛል፣ አለርጂክ ምናምን ይሆንብታል፣ የሆነ ችግር ይፈጠራልና ለሱ እያልኩኝ እስከ 16 ሪያል እንትን አወጣሁኝ ማለት ነው። ከዛ ላኩት ልጄ እንደምንም ብዬ ላኩት ከተከፈተ በኋላ። ከዛ ከላኩት 2 ቀን እንኳን አልቆየም ወደ ስራ ገባሁኝ። እግዚአብሔር ይመስገን በደህና ደግሞ ወዝገባሁኝ። 6 ወር ሰራሁኝ። እቁብ ገብቼ ደግሞ ያለኝ ብድር መለስኩኝና ያ የወሰደልኝ ደግሞ ወንድሜ ነበረ። ያው ተቸግሬ ስለነበር በቃ ራሴ እሄዳለሁ ወስድልሻለሁ ብሎ ወሰደልኝ ወንድሜ። አድርሶት ግን ወዲያው ተመለሰ። እሱ ደግሞ ያው ሳያስበው ስለገባ በቃ እመለሳለሁ ምናምን ብሎ ተመለሰ። ለሱ ደግሞ ምሽዋር ለመክፈል ተበደርኩኝ። ወደ ችግር ገባሁኝና ከዛ ባጭሩ እሱም ተይዘ ገባ። ከዛ ሲገባ እነይ ግቢ አለኝ። እንዴ እኔ ሳልሰራ ለምንድን ነው ምገባ? ብድር እኮ ነው ትተህልኝ ሄድከው። እኔ ሰው ብድር እየመለስኩ ነው እንዴት ሄዳለሁ ምናምን ብዬ ከዛ እምቢ አልኩት። በቃ እኔ ልምጣ ምናምን አለኝ። እኔ ምንም ገንዘብ የለኝም ምናምን አልኩት። በቃ ችግር የለውም እኔ እመጣለሁ ሴቶችም ይዤ ምናምን ይሄ ምሽዋሩ እመጣለሁ ምናምን ብሎ መጣ። ወደ ምሽዋር ከገባ በቃ ግማሽ መክፈል አለበት ተባለ። ከፈልኩለት 1500 ተበድሬ። ከዛ መጣ 1500 መለሰልኝ። ወደዚህ ለመምጣት ደግሞ 3000 ሪያል ያስፈልገው ነበር። ወደዚህና ይሄ ድንበር ላይ ብዙ ችግር አለና ወደዚህና እንዳትጎዳ በኋላ ቢያንስ ለልጅህ ኖርለት ምናምን ብዬ አናገርኩት። እሱም እሺ ብሎ መጣ። የመጣ 3000ን ወደ እንትኑ ምሽዋር የሚባላለና ይሄ የሚያመጣውን መኪና የመኪናውን ምሽዋሩ ከፈልኩለት 3000። ወዲያው ቤት እንደገባ ያዙት ፖሊሶቹ ማለት ነው። ተይዞ ደግሞ ተመልሶ ገባ። ከዛ ከገባ በኋላ በቃ ችግር የለውም አይዞህ አልኩትኝ። በቃ ብሩ ችግር የለውም ምክንያቱ የልጅ አባት ነውና ምንም ከሱ አይበልጥም። ለኔ ባይጠቅመኝም ለልጅ ይጠቅማል ምናምን ብዬ አገሩ ገባ። እንዳትመጣ ተመልሰህ እንዳትመጣ እዛሁን ችግር የለውም ባይሆን እመጣለሁ ምናምን አልኩትኝ። ግን የገዛሁት ቦታ ነበርና እሱን ከእህቴ ጋር ሆነ ትሰራላችሁ አልኩት። ከዛ እሱም እሺ ብሎ ተስማምቶ እህቴና እሱ አገናኘኋት። አሁን ችግር የፈጠረብኝ ማለት ነው። ሁሉም ችግር የለውም እያንዳንዱ ነገር ተምሬበታለሁ፣ አዳምጣለሁ። እዚህ በልቦናዬ ነው የምወደው አላ አይደለ እያሰብኩ ነው የምወደው። ምን ይጎዳኛል? አሁን እሱ ችግር ስለሆነ ጥሩ እየሆነልኝ ነው። አገር ቤት ከሄደ ጥሩ ሆነ ገባ። እዚህ ሆነ ብዙ ነገር አሳይቶኝ አገር ቤት ሲሄድ ግን በቃ አላ አይደለ ለስለስ ብሎ ምናምን ትዳር እንደሚፈልግ ወንድ እንደዛ ሆነና በቃ ከሷ ጋር ሆነ ብሩ ወደ እህቴ ያስገባለሁ። አንተ ደግሞ አንዳንድ ነገሮች ከሷ ጋር ሆነ አግዛት ከራስህ ስራም ጋር ምናምን አልኩት። ከዛ ጭራሽ ከገቡ በኋላ እህቴና እሱ ሊግባቡ አልቻሉም። እሷ በዚህ ነገር እንደዚህ ነው ትለኛለች፣ እሱ እንደዚህ ነች ይለኛል። ከዛ አንድ ምረጫ አለኝ፣ ወይ እኔ ላሰራው ወይ እህቴ ታሰራው አለኝ። አይ እንደዛ ከሆነማ እንደፈለክ እህቴ ታሰራው አልኩት። እሷ ታሰራው የምታስቸግር ከሆነ ችግር የለውም እሷ ታሰራው። እኔ ደግሞ እዚህ እየተጨነቅኩ ነው ባለኝ ነገር ማሰራት ስለፈለኩ እየተጨናነቅኩ ነኝ ስራ ላይ ስለሆንኩኝ። ስራ ደግሞ እዚህ ቢዚ ነው የሚያደርግ በጣም ብዙ ስራ አለ እና ከዛ በኋላ እሱ ደግሞ እኔና አንቺ ትዳር የምንሆን ከሆነ እህትሽ ብር ብቻ ትይዛለች እኔ አሰራዋለሁ አለ። ለምን እንደሆነ አላውቅም አልገባኝም። አይ እንደዛ አይሆንም ሁለታችሁ ትሰራላችሁ ብዬ አንተ ደግሞ አልፈልግም አልክ። እኔ ግን እህቴ ማስወጣት አልፈልግም፣ እሷ ናት የምትሰራልኝ፣ ከመጀመሪያውም አስገብቻታለሁ አልኩት። ከዛ እሱ በዛ ተናደደ። አልገባኝም። በቃ እንደ እብድ ነው ያደረገው። አልገባኝም። ከዛ እንደዛ ካደረግን በኋላ በቃ ተናደደ፣ ወጣ። እኔ ደግሞ ዝም አልኩ፣ አልደወልኩም፣ ምንም አላልኩም። ራሱ ደውለ ደግሞ
አይ በቃ እኔ ተናድጄ ስለነበርኩ ነው ሲጀመር ራሴ የገባሁበት ነገር ነው ምናምን ብሎኝ ከዛ በኋላ እኔ ደግሞ አይ ከአሁን በኋላ ወደዚህ አላስገባህም መጀመሪያውን ማስገባት አልነበረብኝም እህቴና ባል ሲጀመር ሊስማሙ የማይችሉ ምናምን ብዬ እንትን አልኩኝ ከዛ አሁን ራሱ ጠይቆ ይሄ ኮንትራክተር አጋጣሚ ሆኖ ይሄ ኮንትራክተርና እህቴ አልተስማሙም መሰለኝ እህቴ በጣም ጎበዝ ናት ይሄ መሐንዲስ እያስወሰደች አጋጣሚ ሆኖ ፎቅ ነው የሚሰራውና መሐንዲስ እያስወሰደች ታሳያለች ይሄንን ጎድሎታል ይሄንን አድርግ ይሏል ይሄንን መሐንዲስ ከኮንትራክተሩ ትንሽ ተጋጭቶ መሰለኝ እንደዚህ ነው ያለው ቆመዋል ስራው ለምን አይሰራም ምናምን ብሎ መጣብኝ እንዴ ቆመዋል እንዴት ታዲያ ለምን አልነገረችኝም ብዬ እህቴ እንደዚህ እየሰማው ነው ቆመዋል ምናምን ብዬ ስጠይቃት አይ አልቆመም በርግጥ ተጨቃጭቀናል እኔ እንደዚህ ስላደረኩ ተጨቃጭቀናል ግን እሱ አቁም ያለው አላለም አለችኝ እኔ ደግሞ በቃ እንደዚህ ብላለች ችግር የለውም ስለው ለምን ለኔ አልሰማሽኝም ብሎ በቃ ተቆጣኝ የኔና ያንቺ ህይወት ምንድነው እኔ ደግሞ በቃ ደከመኝ አሁን ስራውን አድኩመኝ ጭራሽ የሱ ጭቅጭቅ ደግሞ እኔ እምሬን ደከመ በቃ ስራው መስራት ለራሱ በቃ እየደከመኝ መጣ እና ምን ማድረግ አለብኝ በርግጥ ሐሳቤ መግለጽ አልችልም ብዙም አማርኛ ስለማልችል አይዞሽ መግለጽ አልቻልኩም ችግር የለውም አሁን ምንድነው የምትፈልጊው አንቺ እና አሁን እኔ አሌክስ ወንድሜ ሁሌ ምክር አዳምጣለሁ አስታውሳለሁ የምትለቃቸው አጫጭር ቪዲዮዎች ለራሱ በፊት ጀምሬ ከ3 አመት በፊት አዳምጣለሁ ከዛም ወስዳለሁ ምክር ማለት ነውና አሁን እኔ ምን መወሰን አለብኝ የኔና የሱ በቃ ይሄ የወጣ የገባ ያ ቆርጣ አይሄድም ቆርጣ የማያስኬደው ነገር ምን እንደሆነ አልገባኝም ምክንያት በፊት ከፈለግሽ ኖረ ከፈለግሽ ሂድ ይለኝ ነበር አሁን ደግሞ እኔ እስባለሁ የጂን እስባለሁ በቃ እንደዛ ከሆነ ካላስ ከተጣላን አልደውለትም ምንም አልልም እሱ እየደወለ ደግሞ በራሱ ተጨቃጭቆኝ ለምን እንደዚህ ያላደረግሽ እህቴ ያለው ጥላቻ አልነግርህ አልችልም እኔ ከእህቴ ደግሞ ምንም ነገር አልሰማሁም ችግር ይኖራት አይኖራት አላቅም እኔ እዚህ ሀገር ውጭ ሀገር ስላለሁኝ የሚወራው የማን ነው እውነቱ አላቅም ግን እሱ እህቴ ላይ ያለው ጥላቻ ልነግርህ አልችልም እኔ ደግሞ የሷን ክፉ እየተናገረ መስማት አልፈልግም በቃ ከጠላሃት ራስ ጥላሃትና እኔ ነኝ ወደዚህ እሳትም ያስገባኋት ስለዚህ እሷን አትጥላት ለምን እንደዚህ ታደርጋለህ ስለው ክፉ ከሆነች በቃ ክፉ ነች እንደዛ ከሆነ እኔ ነኝ ክፉዋ እሷ ሳትሆን እኔ ነኝ ወደዚህ ያስገባኋት አንዳንድ ነገሮች ደግሞ እነግራታለሁ ስለ ህይወቴ አይ እዚህ በጣም ወጋ ከፍያለሁ አለቅሳለሁ እንደዚህ እንዳለቀስኩት በተለይ ደግሞ ያለፈው ህይወቴ ሳስታውስ ማንም ሰው ሳይኖረኝ በሰው ሀገር ሆኜ አንዳንድ ነገር እነግራታለሁ ሳምሱ ስለምታቅ ለሱ ክፉ አመለካከት ባይኖራትም ግን ለኔ የሚጠቅመኝ ነገር ትመክረኛለች እንደዚህ አድርጊ እህቴ በዚህ ተስፋ ትሰጠኛለች እና አሁን እኔ ምን ልወስን በቃ ግራ ገባኝ እሺ እስቲ ሚውት አርጊና አዳምጪ ተረጋጊሽ ገብቶኛል ገና ነው አሁን በመሰረቱ ሴት ልጅ የተከበረች ነች ገብቶሻል ለዛው ሽማግሌ ልኮ ወንድ ልጅ ማግባት ያለበት አንቺ መጀመሪያ የሰራሽው ስህተት ምንድነው ቤቱ ሄድሽ ነይ ሲልሽ እና ናቅሽ ኦፍ ኮርስ የሚጠበቅ ነው ይሄ ወንድ ልጅ ሶፋው ያምራል ቁምሳጥኑ ያምራል አልጋው ያምራል ፍሪጁ ያምራል ምንጣፉ ያምራል ብለሽ ከገባሽ ቤቱ መታረጃሽ ጊዜያዊ ነሽ ያንቺ አይደለም ነይ እያየን እንጨምረዋለን ችግር የለውም እየኖርን እንጋባለን ምናምን ዋናው ፍቅሩ ነው የለም ህግ ለምን አስፈለገ ታዲያ ፈጣሪም እኮ ህግ አለው እንኳን ምድር ላይ ቀርቶ አይ በቃ ፈጣሪ የፍቅር አምላክ ስለሆነ ህግ ምን ያደርጋል ሰው እንደፈለገ መበጣጠስ አለበት አይባልም ህግ አለ በሰማይም በምድርም ህግ አለ መጠበቅ ያለበት መስመር አለው ሁሉ ነገር ለዛ ነው እንጂ ሰዎች ተፋቅረው በጣም ከንፈው በፍቅር በቃ ፊርማ የሚያስፈልግም 80 ሽማግሌ የሚያስፈልግም በቃ እነዚህ ሰዎች ተፋቅረዋል ይጋቡ አይደለም የሰው ልጅ በጣም አደገኛ ህግ ኖሮ እንኳን የሰው ልጅ እያያችሁት አይደል በትዳር ምናምን አለ መላችሁ ምድር ላይ እንኳን ህግ ፍርድ ቤት ምናምን ኖሮ የሰው ልጅ እኮ በጣም አስቸጋሪ እኮ ነን እኮ በጣም ህግ ራሱ ኖሮ አናርፍም
እንጥሳለን። ሶ ኃላፊነት እንዲሰማው ነው ሰው ፊርማ ያስፈልገው እንጂ እነዛ ሰዎች እኮ ይጠላላሉ። አለምታገቢውን ሰው እኮ አምነሽ ፈቅደሽ ወደሽ እኮ ነው። በፊርማ ያረጋግጣሉ።